ሰላም ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ ሁሌ እንደምንለው ሰላማችሁ ብዝት ይበልልን። ዛሬ በሌላ ቪዲዮ ከች ብለናል። ቅመሟ ዛሬ ባይዘዌ ከዲፕሬሽኗ ወጥታለች። ከትላንትናዋ ንጭንጯ ፏ ብላ የተሻለ ይመስላል። ዛሬ ግን በቃ ያሰበችው ተንኮል ምናምን ነገር ምንም ደስ አይልም። አይመጣውም በቃ ምንም ነገር። ግን ብሩኬን ከቤት ለማስወጣት ያለኝ አማራጭ ይሄ ነው ብላለች። እኔ እሷ ልጁን እልህ አስይዛለሁ ብላ ጭራሽ እሷ እልህ ውስጥ ገብታ ማለት ነው ልጁ የከፋ የባሰ ነገር ተንኮል እያደረገባት ጉድ እንዳይፈላ ነው። እሱን ከቤት አስወጣሉ ብላ እሷ ከቤት እንዳትወጣ ነው ምፈራላት ቤተሰብ። እና ትላንትና የነበረችበት ሁኔታ በጣም ደስ አይልም ነበረ። ቢሆንም ከዛ ተላቃ ግን ቢያንስ እንደዚህ አይነት ነገሮች እስቲ ከማለቃቀሱ ወጥታ ከመነጫነጭ ወጥታ ራሱ ተንኮል ለማሰብ ሸር ለማሰብ ምናምን መብቃቷ ራሱ አንድ ነገር ነው። ቢያንስ ይሻላል። ንዴቱ ምናምን ለቋታል፣ እልሁ ለቋታል። ያም ጥሩ ነገር ነው። ባይዘወይ ብሩኬ ደግሞ እዚህ በመኖሩ በጣም 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 አሪፍ ነገር ነው። ያ ልጅ አልመጣም እስካሁን እንዳያችሁት ነው። ነገሮች ረግበዋል። የተሻለ ነው፣ የተረጋጋ ነው። ጓደኞቻቸውን በመሃላቸው አልገቡም። የምታውቁት ነው። ብዙ ሰው እንዳይገባ ብለን የመከርነው ነገር ቢያንስ በትንሹም ቢሆን ውጤታማ እየሆነ ይመስለኛል። ኤኒዌይስ ቤተሰብ ሰብስክራይብ እያደረጋችሁ እስቲ የሚሆነውን እናያለን። ዛሬ በጣም እንል ይመስለኛል ትንሽ አረ ቤተሰብ ነገር ግን የህፃን ስራ ሆነ። የምር እንዲህ በሌሊት ልጁ በተኛበት በስማ ምን እንደሚሰማው ብቻ አስቡት። የሱ ለጥ ብሎ ተኝቶ እዚህ አሁን ቀዝቃዛዋ ስደፋበት አረ ይደብራል። የምር አያሳዝናትም? እንዲ አይሚግ እንዲህ ጭክን ያለችበት ልጁ ምን ቢያረጋት ነው? ይሄን ያህል ምን ቢያበሳጫት ነው? አስቡት እስኪ ተኝታችሁ የምር ምን እንደሚሰማው ብቻ። ብሩኬ ይገላታል። እኔ ሲነሳ ብቻ ምን ሊያረጋት እንደሚችል ነው ማየት የምፈልገው። ውጣ ከቤቴ ውጣ ውጣ። አንቺ ድልሽ እንዴ? አንቺ አምሻል ምንድን ነው? ድንሽ እንዴ? ምንድን ነው ብዬ ነው የምጮኸው? ስማ፣ በዚህ ሌሊት ያለፈው አንተ ሴት ቤት ነው። አንቺ አምሻል እንዴ? ምንድን ነው ግን አይሚ ምን እያረግሽ ነው? እኔ ግራ ገብት እኮ ነው ያልሽኝ እናቴ። ምንድን ነው? እኔ ግን ባይዘው ከቤት ውጣ ነው ወይስ መሬት ላይ ስለተኛህ አሳዘንከኝ ናና በዛተኛ ነው ይሄ ነገር? ምንድን ነው? እኔ አልገባኝም። ከቤት ውጣ አይመስልም። እንዲህ እየሳቅሽ እየተቀላለሽ ምናምን ከቤት ልታስወጪ ነው? የምር የእውነት ሀሳብሽ እንደዛ ነው? ግን እኔ አይመስለኝም። መሬት ስለተኛ አሳዝኖች በዚህ ሰበብ ከመሬት ላስነሳው ብለሽ ካልሆነ በስተቀር እኔ ምንም ቀልድሽ ማለት ነው አይመስልም። እሱን ለማባረር ምናምን አይመስልም። በቃ ሲሪየስሊ ምናምን እንዲህ በተንኮል አስወጣዋለሁ ብለሽ አይመስለኝም። ልጁ እኮ አንድ ወስኗል። ባይ ዘ ዌይ አንቺ ጋር እሱ እያሰበ ያለው እኮ አንቺ አደጋ ውስጥ እንዳለሽ ነው። ምንም አንቺ አልታየሽም እንጂ እሱ ያንን ነው የሚያስበው። አንቺ ግን በቃ በሌላ መንገድ ምናምን መጥቶ አንቺ ጋር ለመኖር የፈለገ ነው የሚመስልሽ። ጭራሽ አይደለም። እኔ ለምን ነው የምታላችሁ? በዚህ ልትመታኝ ነው? አዎ መጥተሻል። በዚህ ልትመታኝ ነው? አዎ ጆሮዬ ላይ ከተሽ እኮ ልትገለኝ ነው? ጆሮዬ ላይ ከተሽ ልትገለኝ ነው? ምንድነው? ዶሮ ነሽ እንዴ አንቺ? ምን እንደልሽ? በዚህ ብትመታኝ ብትፈነከትስ? እንደዚህ ላይ አድርገሽ በደንብ
አትጃጃይ እብድ። አሁን ደግሞ ባሊውን አንስታ ነገር ልታዞሩ በባሊ ሊገለኝ ነው ብላ ጀመረች ማለት ነው። በቃ እሱን ነገር መፈለግ ብቻ ነው የምፈልገው እሷ በሆነው ባልሆነው ማለት ነው። ከእሱ ጋር የምትጣላበት ሚንስና ጨቅጭቀው ምናምን ማስወጣት ነው የምፈልገው። በምንም ይሁን ላስወጣው ብላ በቃ ቆርጣ ከመነሳቷ የተነሳ በባሊ ልገለኝ ነው አለች። እውነትም ዶሮንሽ እንዲህ እውነቱን እኮ ነው። ግን ዶሮንሽ በባሊ ታፍንሽ የምትገደዩ ሀይሚ ምን ሆንሽ? ኤኒዌይስ ብቻ እኔ ምንም ቀልዷ ምንም እንትን እያለኝ አይደል። ለምን እንደዚህ እንዳሰበች ራሱ አልገባኝም። ባይዘዌ በቃ ነገሮች ተረጋግቶ እኮ እሱ ራሱ መሄዱ አይቀርም ነበር። ነገሮች ሲረግ ይሄን ያልመቸኮልም አይጠበቅባትም ነው። ፍፄ ስንት ጊዜ አብራት ቆይቶ የለ እንዴ? ምንም እኮ ኖርማል ነገር ነው። ብሩኬ ደግሞ ቅድም እንዳለችው አይደለም ግንኙነታቸው። ባይዘዌ ቤተሰብ ማወቅ ያለባችሁ ነገር የብሩኬና የሃይሚ ግንኙነት ከፍፄ ጋር አንድ አይደለም ጭራሽ ማለት ነው። እሷ እንዳለችው ምንም ሊለያይ አይችልም ምናምን ብላ እንዳደበሰበሰችው አይደለም። ይሄ የምናውቀው ነው ሁላችንም እንጂ እርስ በርስ እንዲህ ተጨንቀው ምናምን ነገር በመሀላቸው ሌላ ሰው ሲገባ እንደዚህ መንጨርጨር አይጠበቅባቸውም ነበረ፣ የተለየ ባይሆን ኖሮ ማለት ነው። ስለዚህ ይህን እኛ እናውቃለን። ሃይሚ እንደምትየው አይደለም። እኛ በዚህ ጉዳይ አናምንሽም። ሃይሚ በቃ ከቻልሽ ዝም ማርያምን እንጣላለን እንዳንኪኝ ትጃጃላለች። እንደዛ ትጃጃይበት ሄደች እንኳን ተጃጃሉ ገና ምን ስልክህን አጠፋሁ ካለትሰይ ነገ ደግሞ እዚሁ ከቀጠልክ ገና ብዙ ነገር አሳያለሁ። ሃይሚ በቃ አረፊ ምንም ረፊ ምናምን በለኝ። በቃ ሂድልኝ አሁን ልተኛበት። እኔ ሌሊት ሙሉ ሳልተኛ አንተን ነው የምጠብቀው ወይስ አንተ እኔን ነው የምጠብቀው? አንተ እኔን ነው የምጠብቀው? አንተ ምን አገባኝ? እኔ አይመለከትሽም። በቃ ወደዚህ ልጠብቀኝ እንደ የመጣሁ ለምን አይነህን ትጨፍናለህ? እና ብሩኬ ምን ሰለሞን ነው አይኑን ገልጦ የሚተኛው? ምንድን ነው? ምን አስበሽ ነው? አይተኛ ነው እንደ ቦዲጋርድ ቆሞ ይጠብቅሽ? ሰው አይደለም እሱ። አይ ሃይሚ እንዴት ነው እያሰብሽ ያለሽው? ይሁን እሺ፣ እሱ ምናምን አይደለም። ባይዘዌ ከውስጥ እዚህ ጋር ማየት ያለባችሁ ከውስጥ የሚመጣ ጠላትና ከውጭ የሚመጣ ጠላት አንድ እንዳልሆነ መረዳት ያለባችሁ። ብሩኬ ራሱን ጥሎ የተኛው በቃ ሃይሚ የራሱ ሰው ስለሆነች ምንም አይፈጠርብኝ ብሎ ነው። ከውጭ የሆነ ኮሽታ ቢሰማ እንደሚነቃ ግልጽ ነው። ምናልባት አሁን በተመሳሳይ ቁልፍ የሚሆን በሆነ ነገር ብቻ በር ተከፍቶ ቢገባ ብሩኬ እንደዛው ተኝቶ እንደማይቀር ግልጽ ነው። አያችኋ? እምነታችሁን የራሳችሁ ሰው ላይ ስትጥሉና ከዛ እምነት ሲበላ ያለው ሁኔታ እንደገና የውጭ ሰው ኤክስፔክት የምታደርጉት በዚ የውጭ ላይ በጣም ፎከስ ታደርጋል። ከውስጥ የሚበላ እምነት ላይ ነው ፎከስ ማድረግ ያለው። ይሄ የሚያሳየው ይሄንን ብቻ ነው። አፍሽን ዝጊ እሺ። በቃ እንዳትወሪ። ጃንጥ ላይ ከሚሰበር እኔ አፌን ዘጋለሁ። ማርያምን ተነክተሻል። በቃ እሺ መስራት የፈለግከው ልቅ አስበር። ጃንጥ ላይ እንዳሰብር ዝም በይ በቃ እንዳትወሪ። እንድትወሪ ነው የምፈልገው። ህፃን ነሽ ማርያም። እሰይ አሳድገኝ። ምንድን ነው እኮ አፍሽን አትክፈቺ። በቃ አትወሪ። ከአንቺ እንዳነኪኝ ወደሱ ከአንቺም ብዙ እንዳነኪኝ ባይዘዌ ቤተሰብ ሃይሚ ላይ ያየሁት ነገር ማለት ነው የምር ብሩኬ ከቤት እንዲወጣ አትፈልግም። ታውቃላችኋ? ጭራሽ ማለት ነው ማለት ብዙ ቀላል መንገዶች አሉ። ቅድም አሁን እጮሃለሁ ብላ ነበራ። ለምን አልጮኸችም? የሆነ ነገር ሊያደርገኝ ነው ብላ ምናምን ብትናገር ትችላለች። ከዛ በኋላ የአካባቢ ሰው ምናምን ይሰበሰባል፣ ሌላ ታሪክ ይፈጠራል። በቃ ሊወጣል ማለት ነው። ገባችኋ? አትፈልግም በዛ መንገድ ምናምን እንትን እንዲል ምናምን ስለማትፈልግም በቃ ልጁ እንዲርቃትም አትፈልግም። በሌላ መንገድ ደግሞ ካጠገቧም እንዲሆን አትፈልግም። ለራሷ አልገባትም። ባይዘው ምን እንደምትፈልግ በእርግጠኝነት ምነግራችሁ እሱ ነው። ለምን ብትሉ የእውነት ማስወጣት ብትፈልግ ኖሮ ወይ ደግሞ ብሩኬ ከእሷ ጋር እንዲሆን ባትፈልግ ኖሮ መጀመሪያውኑ ቤት ለቃ ነበር የምትቀመጠው። ቤት ለቃሉ ብላ እኮ ሻንጣ አዘጋጅታ ነበር፣ በዛው ትወጣ ነበር። ብዙ ነገሮች አሉ፣ ብዙ መንገድ አለ ብሩኬ እንዳይመጣ ብትፈልግ። ግን እሱ እንዲጠብቃት የምትፈልገውም ሰው ቢኖር እሱ ነው። ግንኙነታቸው ለየት ያለ ነው።
ይሄ ነው በቃ። አሁን እንግዲህ ለሰው ጉድጓዱን ስቆፍር አረቃት ቆፍር ብትገባበት አንተ ልትሆን ትችላለህና ይባላል። እንዲህ ነው እንግዲህ ሀይሚ ማደሪያ አሳጠዋለሁ ብላ ነበረ። ይኸው አሁን የት እንደምታደር እንግዲህ እናያለን ማለት ነው። ምንም ማድረግ አይቻልም። እንግዲህ በመጨረሻም ብሩኬ ስማርት ሆኖ ቤቷን ተቀበላት፣ ተረከባት ማለት ነው። አሁን ሀይሚ ምን ሊውጣት ነው? እዚህ ራሱ ያበሰበሰችው እንትን ላይ ማደሯ ነው ማለት እኮ ነው። በቃ ራሱ ለሱ ብላ በሸረበችው ሴራ ራሷ ተጠመደችበት። በጣም ያሳዝናል። ኤኒዌይስ ቤተሰቦቼ ምንም ይሁን ምን ከዚህ ለሰዎች መልካምን ነገር እንጂ ክፋትን አታድርጉ። እኔ በቃ መመክራችሁ ነገር ይሄ ነው። አስተሳሰባችሁን ለውጡ። በክፋት የሚሆን ነገር የለም። በመነጋገር በትዕግስት የሚሆኑ ብዙ ነገሮች አሉ። በጣም ብዙ መልካም ነገሮችን ማድረግ እንችላለን። በመልካምነት ሰዎችን ማሸነፍ እንችላለን። ሀይሚ እንዳደረገችው ምናምን ይሄ ባይዘው ቀላል ነው። የፍቅረኛሞች ቀልድ ምናምን ብላችሁ ሰዱት። ግን ደግሞ በሌላ መንገድ ብዙዎቻችን ህይወት ላይ ያሉ ነገሮች አሉ። እነዛን እንደዛ አድርጋችሁ ተረዱ። ይሄንን ነገር ትምህርት ውሰዱበት። ክፋት ምንም አይጠቅምም። ይህን ብቻ ልንማርበት ይገባል። ከዛ በተረፈ የዛሬው ቀልድ ነው፣ የምር ፌዝ ነው። በቃ እንዲሁ እንዝናናበት በሚል ነው እንጂ ምንም ነገር የለም። የህፃናት ጨዋታ፣ የህፃናት ውሎ ብቻ ብላችሁ ውሰዱት። ኢኒዌይስ ሰላማችሁ ብዝት ይበል። መልካም ምሽት ይሁንላችሁ። ሰብስክራይብ ማድረግ እንዳረሱ